ከመጸለያችሁ በፊት ማድረግ ያለባችሁ ነገር ነግራቸዋል። ብዙ ሰው ጸሎት ሲያስብ መጀመሪያ ራሱን ወደሚፈልገው ንግግር ወይም ወደ ለመደው ንግግር እና ያው ጸሎት ነው ብሎ ወደሚያስበው ነገር ነው የሚገባው። እግዚአብሔር የሚፈልገውን ነገር በመናገር ወይም በንስሐ በመግባት ሊሆን ይችላል። ነገር ግን ከመጸለያችን በፊት እዛ ዓለም ውስጥ መግባታችንን ማረጋገጥ አለብን። ምክንያቱም ሰው በስጋ ዓለም ውስጥ ስለሚኖር መንፈሱ ነው ከእግዚአብሔር ጋር ህብረት የሚያደርገውና በዛ ዓለም ውስጥ እስካልሆናችሁ ድረስ ከእግዚአብሔር ጋር እውነተኛ ጸሎት ጸልያችኋል ማለት አይቻልም። እዚህ ነው ጌታ ኢየሱስ ሲናገር ጸሎታቸው ሊሰማላቸው እንደሚያስቡ እንደ ፈሪሳውያን ቃላትን ከንቱ አትደጋግሙ የሚለው። ስለዚህ ከመጸለያችሁ በፊት ማድረግ ያለባችሁ ነገሮች የመጀመሪያው ሜዲቴት ማድረግ አለባችሁ፣ ማሰላሰል አለባችሁ፣ ወይም በተመስጦ ውስጥ መሆን አለባችሁ። እዛ ዓለም ውስጥ መግባት አለባችሁ። ከዛ በኋላ ነው ጸሎት የሚጀመረው። የሰው ልጅ በሶስት ዓለም ይኖራል፣ በነፍስ፣ በመንፈስ፣ በስጋ። ስለዚህ አሁን ያለሁት በስጋ ነው። ስለዚህ ከስጋ ተነስቼ ወደ ነፍስ መድረስ አለብኝ፣ ከነፍስ ወደ መንፈስ መግባት አለብኝ። እነዚህን ሶስት ስቴጆች ሳላልፍ ሙሉ ጸሎት ጸልያለሁ ማለት አልችልም። አለበለዚያ ራሴ የምሰማቸውን ቃላቶች ነው የምደጋግመው እንጂ እግዚአብሔር በመንፈስ ስለሆነ የሚገኘው በመንፈስ ዓለም ውስጥ ነው ህብረት የሚያደርገው ከኛ ጋር ጸሎታችንን የሚሰራው። ስለዚህ እግዚአብሔር ለስጋ ምላሽ አይሰጥም። እግዚአብሔር በመንፈስ ዓለም ነው ከኛ ጋር ህብረት የሚያደርገው። እግዚአብሔር መንፈስ ነው፣ የሚያመልኩትን በእውነትና በመንፈስ ያመልኩታል ተብሎ ተጽፏልና ማለት ነው። ስለዚህ እነዚህ ሶስት ዓለሞች ማለፍ አለብኝ። ከስጋዬ መውጣት አለብኝ፣ ወደ ነፍሴ መድረስ አለብኝ፣ መንፈስ ዓለም መግባት አለብኝ። እነዚህን ሶስት ስቴጆች ሳልጨርስ ትክክለኛ ጸሎት ጸልያለሁ ማለት አልችልም። ለዚህ ነው ብዙ ጊዜ የምንጸልያቸው ጸሎቶች ድግግሞሽና ለውጥ የማያመጡ የሚሆኑት። ኃይል የሌለን፣ ኃይል የምናገኘው በመንፈስ ዓለም ውስጥ ስንገባ ነው። እግዚአብሔር ጋር አንድ ሆነን በመንፈስ ዓለም ውስጥ የምንሞላው፣ በመንፈስ ቅዱስ የምንሞላው እዛ ስንገባ ነው። እዛ ለመግባት ደግሞ ከዚህኛው ክልል መውጣት አለብን። ቀን ስናስባቸው የነበሩትን ሀሳቦች በአእምሯችን እየተመላለሱ በጸሎት ጊዜ እያስቸገሩን አእምሯችን መሰብሰብ አስቸግሮን በዛ ዓለም ውስጥ ገና ኤርሊ ስቴጅ ውስጥ ሆነን የምንንቀሳቀስ ከሆነ ትክክለኛ ጸሎት ጸልየናል ለማለት በጣም አስቸጋሪ ነው። ለዚህም ነው ጸሎታችን ለውጥ የማያመጣው። ስለዚህ በመንፈስ ዓለም ውስጥ መግባት አለብን ከመጸለያችን በፊት። ወደ መንፈስ ዓለም ውስጥ ደግሞ ለመግባት ማሰላሰል አስፈላጊ ነው። ሜዲቴት ማድረግ አስፈላጊ ነው። በተመስጦ ውስጥ መሆን አስፈላጊ ነው። ከዛ ቀጥሎ ነው መንፈስ ቅዱስ ኃይል በመንፈስ ዓለም ውስጥ የምንሞላው እንጂ ቃላቶችን ስለደጋገምን የምናውቃቸውን የጸሎት አይነቶች ስላልን እውነት ጸልየናል ማለት አይደለም። እዛ ዓለም ላይ ነው፣ በከፍታ ዓለም ውስጥ ነው እግዚአብሔር የሚሰማን፣ ከእግዚአብሔር ጋር ህብረት የምናደርገው። ስለዚህ የመጀመሪያው ነገር ማሰላሰል አለባችሁ፣ መመሰጥ አለባችሁ። ከዛ በኋላ ወደ ነፍሳችሁ ክፍል ስትደርሱ ራሳችሁ ታውቃላችሁ። ምክንያቱም ዳዊት እንደዚህ ያለ አንቃኝ እኔ እፈልግሃለሁ ይላል። ወደ መንፈሳዊ ዓለም ስትገቡ ነፍሳችሁ ስትነቃ እግዚአብሔር መንፈስ በእናንተ ዙሪያ ኦቨር ሲያደርግ ወይም ሲዞራችሁ ኢኖይት እዛ ስቴጅ ላይ ወደ መንፈስ ዓለም ለመግባት ጫፍ ላይ ደርሳችኋል ማለት ነው። ከዛ በኋላ ነው ጸሎት የሚጀምረው እንጂ አሁን ተነስተን የምናነበንበው አሪፍ ቃላቶችን መርጠን የምንጸልየው ጸሎት እሱ ለራሳችን ያስደስተን ይሆናል እንጂ መንፈስ ዓለም ላይ ውጤት አያመጣም።